ያምሻል ልቀቂኝ እንጂ አንቺም እዚህ ነገር ውስጥ አለሽበት አንድ ቀን ደውልሽ እንደምትይኝ እኮ አውቅ ነበር አባዬ ላዴ ባላመጣላት ታዲያ ዶክተሩ እኮ ሁሉንም ነገር ነገረው ማለት በቃ አበቃልኝ ምን አባቷ ታደርገኛለች እቺ ዱቄ እኔ ላይ እንደዚህ አይነት ቁመት ትጀምራለሽ ግን አንተ መናገር አልነበረብህም አሁን ነው ኩርቱ ፒስታደን ሸክፋ ወደ ሀገር የምትገባው ምን አይነት ጉድ ውስጥ ነው የገባሁት ከዛ በኋላ ልጁ እንዴት ሆነ መሰላል ከዚህ በላይ እንዴት ይቀጣ አሃ አዴ በእኔ ምክንያት አንተን እየሸሸችኝ እንደዚህ እንደሳክብኝ አትቀርምሽ ወዲ ከላለ ሩጥ ወደ ቀኝ ሩጥ ወደ ኋላ ልመለስ በጣም ይቀርታ አይለን ይበላት የታባቷ መቼም የሚያስከፋ ነገር አልተናገርካትም አይደል ሰዎችን ለራሴ ጉዳይ ብጠቀም ሰው ነኝ እንዴ ደሞ ሌላ ባል መጣለ ዶክተሩ በጣም ኮስታራ ነው ጥርስ ይኑሮ አይኑሮ ራሱ ማቆ ነገር የለም እና ለምንድን ነው የምትጠነቀቃቸው አንቺ ላይ መተማመን እንኳን በጣም ከባድ ይቅርታት ዋሽቻለሁ ምን ማድረግ ነው ባቡር ለሊ እዚህ ምን ትሰሪያለሽ ዶክተር ጋር አዴ አንቺም እዚህ ነገር ውስጥ አለሽበት ተረጋጋ ባቡር ይሄ የህክምና ቦታ ነው ለሊ ምንድነው የደበቅሽኝ ግን ቤኪ ያልገባ ነገር አለ ቆይ ላስረዳ ምንድነው ያልገባኝ እስቲ ንገሪኝ እንዴት ነው አትጩ ባቡር አዴ ለሊ እናንተዎች ጠብቁ ከኔ ጋር እናወራለን ግን እኮ ዶክተር ገብቶኛል ለሊ እኔ አወራዋለሁ አዴ አብርሻት ነው ዶክተር ግን እርግጠኛ ነው አዎ ለሊ ባቡሬ ተረጋጋና ተቀመጥ ባቡሬ ስሜትም እንደረበሸ ይገባኛል ዶክተር ትሰማኛለህ ምንም አይነት ማስተባበያ አልፈልግም ቆይ ለምንድነው ለሊ እዚህ የምትመላለሰው በድንገት ይነስራታል ያዞራታል ደህና ነሽ ስንል በድንገት ያማታል ቆይ ምንድነው የደበቃችሁኝ ለምንድነው ሳይነግሩኝ እየዋሹኝ እዚህ ይመጡ አትጨነቅ ለሊ ምንም አልታመመች እና ታዲያ ለምንድነው እዚህ የምትመላለሰው አዴና ለሊና ቦኳቸው እዚህ ለሊ ታማ ስትመጣ እና ለሊ ከልጅነቷ ጀምሮ ሌሎችን መርዳት ያስደስታታል እና ካሳለፈችው ህይወት አኳያ ለሌሎች ሰዎች ብርታት ትሆናለች ብዬ ነው እዚህ የጠራኋት አልገባኝም እኔ ሆስፒታል ውስጥ ብዙ ታማሚ ሴቶች አሉ በብዙ ችግር ውስጥ ያሉ እና እነሱ እንዲያገዙልኝ ነው ካሬና ከለሊ ጋር ውይይት እያደረግን ያለነው እርግጠኛ ነህ ዶክተር አዎ እሺ እና ለሊ ቆይ ምንድነው ያለችው ለምንድነው በቶሎ ማገገም ያልቻለችው እና ደግሞ ባለፈው ስጠይቀ ለምንድነው ያለሷ ፍቃድ ምንም ነገር ልነግር አልችልም ያልከኝ ቆይ ምንድነው የተፈጠረው ባቡሬ ይህን ነገር ስታደርግ በበጎ ፈቃደኝነት ስለሆነ ሌሎች ሰዎች ተጽዕኖ እንዳያደርጉባት እና ደግሞ አንተም ከጎና ሆነ ልታግዛት እንጂ ስሜቷ የሚረብሽ ነገር ባታደርግ አሪፍ ይመስለኛል እሺ እና የምነግሩኝ ከሆነ ችግር አልነበረውም መልካም ነገር አለ እያደረጋችሁ ያላችሁት ወይስ ባቡሬ ያስብም ህሊና የለውም ብላችሁ የምታስቡት ይሄ እኮ ምንም የሚያደባብቅም ሆነ የሚያሳሽ ነገር የለውም ደግሞ አንተን ትላንት ነው ያወቀች እኔን ደግሞ በደንብ ታገኛለች አንተ አውቀህ እኔ የማላውቅበት ምንም አይነት ምክንያት የለም ለማንኛውም ይመቻችሁ እንደፈለጋችሁ ቤዛ ወይ ማይ ናፈኩሻ አንድ ቀን ደውልሽ እንደምትይኝ እኮ አውቅ ነበር እማዬ ልጄ የት ናት ያለችው ልጄ ማን ነው ፍቅር ነው አዎ ፍቅር ከፍቅር ሌላ ሴት ልጅ አለችን እኔ ምን አውቄ እማዬ ጓደኛ አይደለች ከኔ ጋር ትውል ውሸታም ነሽ ወንድምሽን እዚህ ድረስ ልከሽ ፍቅር እንዳያጠምዳት አላደረግሽም እንዴ ማን ነው እንደዛ ያለው እማዬ እኔ እኮ እንደሚተዋወቁ ራሱ አላውቅም የምታወሪው ነገር ማምንሽ መስሎ ከተሰማሽ በጣም ተሳስተሻል ቤዛ ተሳስተሻል ኧረ እማዬ ተረጋጊ ቆይ ምን ነክቶሻል ሩት አስረጃት ምኑ ልንገርሽ ወንድምሽን እኮ ባይኔ በብረቱ አይቼዋለሁ አይደል እንዴ ፍቅር መኝታ ቤት ነበር አሹም ደግሞ ነግሮናል በየመንገዱ እየጠበቀ እንደሚያስቸግራት ፍቅርን ከሱ ውጭ ማን ሊወስዳት ይችላል ሰምኛለሽ ሩታ ስለ ወንድሜ ማታውቂው ነገር አታውሪ ወንድሜ ልክስክስ አይደለም ፍቅርን ብትሆን ደግሞ ትንሽ ልጅ አይደለችም ሴት ስለሆነች ነው እንጂ ወንድሜ ቢሆን ገና ነው እሺ ቤዛ ቆይ ትንሽ እንኳን እፍረት የሚባል ነገር የለሽም ልጄ መጥፋቷን ታውቂያለሽ የት እንዳለች ደግሞ ጠንቅቀሽ ታውቂያለሽ ቆይ አንቺ ችግርሽ ምንድነው ችግርሽ እኔ እንዴት ላውቅ እችላለሁ ማይ አላውቅም ኤውልሽ ወንድምሽ የገባበት ገብተሽ ልጄን ትሽልኝ ነይ ኤውልሽ በኋላ እንዳይቆጭሽ ነግሬሻለሁ እማዬ እኔ ላይ እየፈረድሽ ነው ገና ምን አይተሽ በተደጋጋሚ ይቅርታ ስትጠይቂ ይቅር ስላልኩሽ እንደቦኛ እየሽኝ አይደለ አሁን ልጄን እንዲያመጣ ወንድምሽ ጋር ደውይና ንገሪው አሁኑን ልጄን ይዞ ይምጣ
ወይ አሁን ደግሞ አርፋ ቁጭ ብላ የተረጋጋችውን ልጅ እንደው ምን አይነት ችግር ውስጥ ሊከቱብኝ ይሆን? አይ አትረፊ ያለሽ ሰው ወይ ብራ መጣሽ እንዴ? አሁን እየመጣሁ አገልግሎቱም ደግሞ አድርሻለሁ። ጎሽ አያለልኝ እንዲህ አርፎ ሊቀመጥ። እሳቸውም ቢሆኑ እኮ የሚናገሩትና የሚሰሩትን አያውቁም። አባዬ መጥቶ ነበር እንዴ? አያያይ እሳቸው እንኳን አልመጡም። አጎትሽን ልከው ነው እንጂ ደግሞ እንደገና ምን ሾክ እንዳላቸው እንጃ እህትሽን እድራለሁ እያሉ እየፎከሩ ነው። ምን ማለት ነው? ቆይ ለማን ነው የሚድሯት? የምርሽን ነው እማዬ? አዎ ብርሃን፣ አሁን እኮ ነው አጎትሽ መጥቶ እህትሽን ለፈረንጅ ካልዳርኩ እያሉ እየፎከሩ ነው አሉ። አባዬ ላደይ ባላመጣለት ታዲያ ሰውየው መቼ እንቅልፍ ይተኛሉ? ደስ ሲል። ምን ማለትሽ ነው አንቺ? ማለቴ እማዬ ሌላ ሰው መሆኑ ጥሩ ነው። ሌላ ሰው መሆኑ ምኑ ላይ ነው ጥሩነቱ? እንደው ታውቆሻል እንዲህ የምታወሪው ነገር እንዴ? አዎ ታውቆኛል እማዬ። ግን ቆይ አንቺ ለምን ተናደድሽ? ኧረ አንቺም እንደ አባትሽ ማሰብ ጀመርሽ? ልጄ እኮ የማታውቀውን ሰው ላለማግባት መስሎኝ እኔን ትታ ሰው ሀገር ላይ የምትንከራተት ምን እያልሽ ነው? ቢሆንም እኮ እማዬ አዴም እኮ ደስተኛ ልትሆን ትችላለች። በጭራሽ እንዴ! ያኔም የማታውቀው ሰው አሁንም የማታውቀው ሰው ምኑ ላይ ነው ጥሩነቱ? ቆይ ልዩነቱ የቱ ጋር አይታወቅም እማዬ። በቃ ለእህቴ ልንገራት። አያይ ተይ ልጄ አታስደንግጫት። ዝም በይ እንዳትነግሪያት። እሺ እማዬ መጣሁ። ቆይ ታዲያ ከመምጣትሽ ወዴት ነው የምትሄጂ አንቺ ልጅ? ኧረ ተይ፣ ይሄ ነገርሽ አላማረኝምና። እህቴ ከኔ ጋር የለችም አልኩሽ እኮ። እንዳታምኙ ቤዛ፣ ከእርሱ ጋር ነው ያለሁት። አንቺ ደነስ ምንድነው የሚያስጮሽ? እናትሽ እኮ አጠገቧ ናት ያለችው። እኔ እህቴ የምፈራ መስሎሽ ነው እንዴ? እማዬ ካንተ ጋር እንደሆነ ካውቃለች። እባክሽ እኔ አይደለሁም ራስሽን ነገሮችን ያበላሸሽው። ምን ያስጮሻል? ዝም አትይ። አሁን ልሂድ ዳኒ ተወኝ። በአንተ መሟዘዝና እንደዚህ መሆን ስንት ነገር እየተበላሸ እንደሆነ እያየ ነው አይደል? ጸባይ ቢኖርሽ ቆንጆ ጊዜ እናሳልፋለን ብዬ ነበር። ተመሰጪ ስትባይ አትመሰጪ፣ ራስሽን አዳምጪ ስትባይ ጩኸት ብቻ። ቢገባሽ እንደኔ አይነት ወንድ መቼም አታገኝም። እሺ ፍቅር፣ ርቀት ግን ጠብቅ ዳኒ። አማራጭ በሌለበት ቦታ ዝም ብለሽ ለምን ትጮያለሽ? በጣም መጥፎ ሰው ነህ። አዎ መጥፎ ሰው ነኝ። ምንም ጥሩ ነገር አድርጌ አላውቅም። ግን ካንቺ ይሻላለሁ። እኔ ነገሮችን እያወቅኩ ነው ማጠፋው። አንቺ ያለሽ አይደል ግግም ያልሽ ቆንጆ። እስቲ ራስሽን ተመልከቺ። ምን ልመልከት? እኔ ላይ ጣትሽን ከመቀሳሽ በፊት ራስሽን ተመልከቺ ነው እያልኩሽ ያለሁት። አንቺ ምን ያህል ጥሩ ሰው ብትሆኚ ነው እኔ ላይ ጣትሽን መቀሰሪው? ስማ፣ ያማረብህ መስሎ ከሆነ በጣም ተሳስተሃል። እሺ ዳኒ፣ ስራህም ሁሉ ነገር በጣም ነው የሚያስጠላው። ደግሞ ፍቅር ፍቅር እያልክ የምትጃጃለው ቤዛ ተጽዕኖ አሳድራብህ እንደሆነ በደንብ አውቃለሁ። ግን ቢሆንም ባይሆንም እኔ ምንም አይመለከተኝም። እሺ አረ ልቤን ሰርቅሽ አይመለከተኝም ትያለሽ እንዴ? ወደሽ ነው በግድሽ ነው የሚመለከትሽ። ነይ ወደዚህ ፍቅር። አንቺ ደነስ፣ ሌላ ነገር ሳይከተል ልቀቀኝ። እሺ ዳኒ። ፍቅር ወይኔ ጉዴ! ለልዬ በቃ ተረጋጊ። ምኑን ተረጋጋው ታዲያ? ዶክተሩ እኮ ሁሉንም ነገር ነገረው ማለት በቃ አበቃልኝ። አቤት ዋሽሁት። ውሸት እኮ ደግሞ ብዛቱ። አንድ ውሸት ለመደበቅ ስል ብዙ ውሸት እኮ ነው ዋሽሁት። ታዲያ አትፍሪ ሌሊ፣ ዶክተር አሳልፎ አይሰጥሽም። ደግሞ እኔን እንኳን አትይም። ያን ሁሉ ጊዜ እየተመላለኩ ስጠይቀው እኮ የእሷ ሚስጥር ነው ብሎ አልነገረኝም። ምን ብሎት ይሆን? በቃ አንቺ ሂጂና አረጋጊው። እኔ ዶክተር ነው አወራዋለሁ። እሺ በቃ ደ አቤ ምን እሺ ነው እንዴ? ምንድነው አጣልፎች ይጠራችሁ? ዳይመንድ ነው እንደምን ምንድነው? ቆይ ሄሉስ ኪችን ናት፣ ምግብ እያበሰለች ነው። ሄሉ ካለችማ ሰላም ነው ማለት ነው። ሰሞኑን እኮ ስፈልግ ጠፋብኝ አይደለ? የወዳጄን ቤት ተከራይታችሁ ለዛ እኮ ነው የምመላለሰው። ቤዛን ነው እቺ መቼ ሆነች ልጅ? አሁን ምኗ ታምኖ ነው እዚህ ቤት ውስጥ የሚገባው? ቆይ እሷ አይነ ያህል ምን ብታረግ ነው? እኔማ ምን አባቷ ታረገኛለች እቺ ዱቄት። ይልቅ ለምንድን ነው የጠራኝ? ይሁን የአደይ አባት መሬቱ ሽጦ ብሩን አስገብቷል። የምርህ ነው አቢ? አዎ ግን እባክህ ብዙ አትደሰት። ኧረ እባክህ ቀልደኛ፣ አትደሰት ይለኛል። እኔ ካሁን እጄ ተጋትቻቸው ብሬን ተቀብዬ ያልፍልኛል ብዬ እያስብኩ አትደሰት። እባክህ ዳይመንድ፣ ህይወታችን የሚቀይር ነገር ግን አይደለም። እንዴት? ቤቶቹንና አንድ መሬት ብቻ ነው የሸጠው። ቆይ ሌላውንስ? ሌላውን ቀስ ብዬ ሽጬ ነው ልክላችኋል። እኔ አሁን ሁሉንም ሽጬ ልክላችሁ ጎዳና ላይ ልዳ። ቆይ ምን ልብላ ምናምን አለ። ቀልደኛ። ትናንትና እኛ አባታችን ሞቶ ስንቸገር እነሱ የት ነበሩ?
አንድ ቁራሽ እንጀራ ለኛ ወርውረውልናል። ጭራሽ ነው ማላዳመጡ። አይገርምም? እንደዛ አይነት ነገር ይኸውልህ። አዎ በድጋሚ የሚገባህን ግን መጠየቅ ትችላለህ። ላሳውቀው። አየህ፣ በድጋሚ እዛ መሄድ አለብኝ ማለት ነው። አዎ ዳይመንዱ ግዴታ መሄድ አለብን። ሄዳችን የራሳችን እንዴት ነሽ? እኔ ደህና ነኝ። በቃ ገብቼ እኔ ምግብ ላብራ። እኔ እኮ የምትመችኝ እኮ ይሄ ነገርሽ እኮ አዎ ትመችኛለሽ ነው ማለት እ ሶዬ ምን አስበህ ነው? እኔ ሙያዋን ነው ያልኩት፣ ሌላ ነገር አላልኩም። ኦሆ ደግሞ ወዴት ቤዛ፣ ባበላውሽ፣ ባጠጣውሽ፣ ባስጠጋውሽ እኔ ላይ እንደዚህ አይነት ቁመር ትጀምራለሽ? እማዬ ሙች፣ እኔ ምንም አውቀው ነገር የለም። አረ ራስሽ ድብን በይ ደፋር። አንቺን ያናገርሽ የለም ሩታ። ካንቺም ብሶ ትቆጫለሽ። በይ ለወንድምሽ ደውይለት። አረ እማዬ ወንድሜ እኮ እኔንም አይሰማኝም እኮ። ሁለታችሁም ታስታውቃላችሁ፣ ጋጦጦች ናችሁ። እማዬ ወንድሜ ምንም አይሰማኝም። አሁን እዚህ ቁጭ ማለት ምንም ጥቅም የለውም። አሁን ልውጣና ወንድሜ ልፈልገው፣ ከዛ ፍቅሬን ይዟት ይምጣ። ተይ እንጂ ቤዛ፣ እማምንሽ ይመስልሻል? ሌላ ምን አማራጭ አለ እማዬ? እባክሽን ዛሬ ስራ የምጀምርበት ቀን ነው። ይሄ እድል ደግሞ እንዳያመልጠኝ እባክሽን። ከዚህ ልውጣ። እንዳታስቢው ቤዛ፣ ከዚህ ቤት መውጣት እንዳታስቢው። ይኸውልሽ ወንድምሽ የሚያስብልሽ ከሆነ እውነትም አንቺ ስራ የምትገቢ ከሆነ ደውይለትና ልጄን ይዞ ይምጣ። ከዛ በኋላ ነው ማምንሽ። ኧረ እማዬ ስለፈጠረሽ። አይ እዚህ ቁጭ ብለሽ በምትፈጥሪያቸው ምክንያቶች ማምንሽ እንዳይመስልሽ። ይኸውልሽ ወንድምሽ ጋር ደውይና ልጄን ሲያመጣልኝ ያን አንቺ ትወጫለሽ። አበቃው። ኧረ ዛሬ ምን አይነት ጣጣ ውስጥ ነው የገባሁት? አዎ ዶክተር፣ በጣም ይቅርታ ግን ለባቡሬ ምንድን ነው የነገርከው? ስለ ሊመምና ስለ አንቺ ጥሩ ጓደኝነት ነው የነገርኩት። አታረገው። አደረግኩት። ቆይ ለምን ዶክተር? መናገር ብንፈልግ እኮ እናደርገው ነበር። የገባ ስለመሰለን ነበር። ቆይ ለምን እንደምታወሹት? እየዋሸን እንኳን አልነበረም። ለሊ ለእሱ አስባ ነው የማትነግረው። ሚስቱ ናት? አይ ጓደኛው ናት። የምርሽን ነው? አዎ ዶክተር፣ ግን አንተ መናገር አልነበረብህም። አውቄ ነው በሌላ ጉዳይ እንደመጣችሁና የምናገዛችሁ ሴቶች እንዳሉ የነገርኩት። የምር? በእውነት ሌላ ምን ነገር አላልኩት ማለት። ጥሩ አድርጋል። በጣም አመሰግናለሁ ዶክተር። ለሊ ተጨንቃ ነበር። አደይ፣ ልጁን በዚህ ልክ አታስጨንቁት። መናገር ካለባችሁ ተናገሩ። አዎ እኔም እንደዛ አስባለሁ። ግን ደግሞ ለሊ ለሷ ብሎ ዋጋ እንዲከፍል ጊዜውን እንዲሰጣትና ነገሮችን እንዲቀይር ስለማትፈልግ ነው። ይህን ደግሞ እኔ መቃወም አልችልም። ጥሩ። እና ለሊ ሕክምና ዋሳ ታደረገች እንዴ? አዎ ሄዳለች። ባቡሬ ልታወራው ነው። እና አንቺ እንዴት ተመለሽ ታዲያ? እኔማ እኮ ምን እንዳወራችሁ ለማወቅ ነበር። በቃ ልሂድ። ግን አደይ፣ ለምን የነገርኩትን ነገር እውን አናደርገው? ምኑን? ህጻናትና ወጣቶችን እዚህ ሆስፒታል ውስጥ እናግዛለን እና ለምን አንቺና ለሊ አትቀላቀሉ? እንዴት? አልገባኝም። ማለቴ እኔና ለሊ በምን ልናግዛችሁ እንችላለን? በሀሳብ ሴቶቹንና ህጻናቶቹን የሚያስፈልጋቸው ነገር በመጠየቅ ከዛም ደግሞ ለእኛ በመናገር በጣም ብዙ ነገር ማገዝ ትችላላችሁ። አደይ፣ ከኔ በተሻለ አንቺ ለእነሱ የሚያስፈልጋቸውን ነገር ማወቅ ትችላለሽ። እንዴት? ሴት ስለሆንሽ አንድን ሴት ማውራት፣ መረዳት እናም ደግሞ ሳታወራ ምን እንደሚያስፈልጋት መረዳት ስለምትችል። እንዴት? እኔ ጤናቸውን መርምሬ ሳውቅ፣ አንቺ ግን ምንም መሳሪያ ሳትጠቀሚ ስለነሱ ማወቅ ትችላለሽ። እሱስ ልክ ነህ። በዚህ መልኩ ሰው እንደሚረዳ አላውቅም ነበር። እየመጣሁ ያቻለሁ። በጣም አመሰግናለሁ። መቅረት ግን አይቻልም። እሺ ዶክተር። ወዴት ነሽ አሁን? ወደ ቤት። እሺ ደህና ዋይ አደይ። ለበጎ ፈቃድሽ በጣም አመሰግናለሁ። አንተ ነህ እንጂ መመስገን ያለብህ። በቃ እኔ ልሂድ። አትጥፊ አደይ። እሺ አንጣፋ። ለሊ በጣም ተናድጄብሻለሁ። ይቅርታ በጣም። ቆይ እኔ መጥፎ ሰው ነኝ? ብትነግሪኝ ምን ችግር ነበረበት? ዶክተሩ ምን ነገረ? ሴቶችና ህጻናትን ልትረዱ እንደምትሄዱ ነግሮኛል። ይህ ከኔ የሚደበቅ ነገር አልነበረም። ዝም ብለሽ ገባኝ። በጣም ይቅርታ አድርግልኝ ቤኪ። አጋጣሚ እንጂ ፈልጌው አልነበረም። ምንም በማይመስል ነገር የድሮ ጓደኛዬ ምናምን እያስወስሽ ነው። ይቅርታ ቤኪ፣ በጣም አፍሬያለሁ። ይቅርታ ብቻም አይሰራም እና ሌላ ምን አለ ቤኪ? ትቀጫለሽ። በጣም አዝኜብሻለሁ። ይህ እኮ ከአንቺ አይጠበቅም። እኔ እንዴት እንደምታስቢ ነው ያየሁሽ። አይ ቤኪ፣ እንደዛ አትበል። አንተ እንዳልከው አይደለም። እኔና ዴ በራሳችን የወሰነው ነገር ነው። አንተም ዴቭም አልሰማችሁ። ቆይ ሰው መርዳት ምን ያሳፍራል? ወይስ ቀኝ ሲሰጡ ግራን እንዳይ የሚል ሙድ እያረመዳችሁ? አረ ከዚህ በላይ ታሸማቀኝ ቤኪ። ይቅርታ አልኩ አይደል እንዴ? አረ አልሰማሽ። ትቀጫለሽ። ይገባኛል። የፈለግከውን ነገር ቅጣኝ። አሳዛኝ ምሽት። ለማንኛውም ደህና ስለሆንሽ በጣም ደስ ብሎኛል። ያመመሽ መስሎኝ በጣም ፈርቼ ነበር። አቤት አቤት! አሹ ቀብራራው የሚይልች አሁን ነው ኩርቱ ፌስታልን ሸክፈ
ወደ ሀገር የምገባው። እድሜ ለፍቅር። አይ ፍቅር፣ አይ ፍቅር። ሮማኒ እንዴት ሆንሽ? ያቺ ቤዛ ምን እያለች ነው? እትዬና ቤዛ ኃይለኛ ጸብ ውስጥ ናቸው። አሹ እትዬ ፍቅር እዚህ ቤት ካልመጣች ቤዛን አለቅም እያሉ ነው። ወይ ጉድ፣ ወይ ጉድ። ፍቅር መምጣቷን ማየት ይቀራል። ይኸውልሽ ፍቅር እየተክለፈለፈች ትመጣለች። የኔ ጉድ ነው ሮማኒ፣ ያሳስበኝ የኔ ጉድ። ማነው? መጣሁ። ደህና ነኝ ቅምጥል፣ እንዴት ነሽ? ጠፋሽ እኮ። እኔ ምን ጠፋለሁ ብለሽ ነው? አንቺማ ያው ካሹ ጋር መስራት ስትጀምሪ ቼክም አታረጊ ነው። አቤት እንደው ፍቅራችሁ ገኖ እንዲህ ለመወቃቀስም በቃችሁ። እንደው ዛሬ እንዴት ብቅ አላችሁ? አንተንም እትዬንም ለማመስገን ነው የመጣሁት። ምን ተገኘ? ስራው ተሳክቷል። እሺ ሁሉም የሆነው ደግሞ በአንተ ነው። በጣም ነው የማመሰግነው። እሰይ እሰይ እሰይ። እንኳን ፈጣሪ ረዳ፣ እንኳን ፈጣሪ ረዳ። አየህ እምዬ ድሮ ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም በእጄ ብላ ስትመክረኝ አልሰማ ብዬ ድንጋይ ተሸካሚ ሆኜ ቀረሁ። አንተ ግን ዲግሪ ተሸክመ ከኔ ጋር ድንጋይ ተሸከማለህ ብዬ ሳስብ ሳዝን ነበር። ይገርማል። እሰይ ኪንጎ፣ በጣም ደስ ይላል። ለአንተ ደስ ብሎኛል። አመሰግናለሁ ሮማን። እትያሉ እንዴ? አዎ ከቤት ናቸው፣ ግን አሁን ባገባ ይሻላል ኪንጎዬ። እንዴ ለምን? ይኸውልህ ፍቅር ጠፋሽ ተብሎ ቤቱ እየተበጠበጠ። ወዴት ሄደች? አይ ተዛ ተዳኒ ጋር እየበረረች ነው እኛን እዚህ የምታስቆጣን። እና ዛሬ ብራብ? አዎ ቅምጥልዬዋ፣ ሌላ ጊዜ ይሻላል። አየህ ኪንጎ፣ ዛሬ ስለተረበሹ ደስተኛ ላይሆኑ ይችላሉ። ለአንተም ሌላ ጊዜ የምትነግራቸው ይሻላል። ደግሞ እኔም እነግራቸዋለሁ። እሺ በቃሽ፣ ነገራቸው። ውለታቸውን ግን መቼም አይረሱም። አይ እንኳን ለአንተ ተመቸ እንጂ አይደለም ለእኛ ለዓለም ትተርፋል። እንዲህ ይህ ዳይመንድ እኮ ከአንተ ጋር ሲሆን እኮ አያፍርም። አንተ ዲግሪ ጭነህ ዳይመንድ እኮ እውቀት የሚባል የለው። አይደለም እውቀት ሊኖረው እውቀት የሚለውን ቃል ጻፍ ብትለው ራሱ ላበላብ ነው የሚሆነው። ሲጀመር እኔና ዳይመንድ የኔታ ተማርን እንጂ ሌላ ትምህርት ቤት ደርሰን እናውቃለን እንዴ? ኧረ ተው አሹ፣ አንተ እኮ እምቢ ብለህ ነው እንጂ እኔና ዳይመንድ እስከ 4 ድረስ ተምረናል። ያፍራችን ነው ዳይመንድ እስከ 4 ነው የተማረው። የምራችንን እኮ ነው ቅምጥ። እንዴ ዳይመንድ እኮ ምንም አያውቅም። ይኸውልህ እንግሊዘኛውን ከቆጡ ከባጡ ወስዶ ኢዝ ዊዝ ቢ ሲል እኮ የሚችል ይመስላል እንጂ ምንም አይችልም። ባይሆን እኔ እኮ ገብቻለሁ ገብቼ ኤን ያስኳትና ቢን አለጥቅ ብዬ ሳስቸግራቸው ድረስ አባረሩ። በሉ ጓደኛ የለም ብላችሁ አትዘርዝሩት። በቃ እንሂዳኛ ይሻላል። ትንሽ አትጫወቱም ኪንጎይ? አይ ብንሄድ ይሻላል። ፍቅር፣ አንቺ ፍቅር! ኧረ አንቺ ልጅ እንዳትጠፊ ፍቅር! ወይኔ ጉዴ! ምን አይነት ጉድ ውስጥ ነው የገባሁት? ምንድን ነው? ዳኒ እብዳየሁ። እና ፈርተሽ ነው እንዴ? እብዳየሁ እኮ ነው እያልኩ ያለሁት። እንዴት ነው የማልፈራው? ሰው እንዴት ራሱን ይፈራል? እየቀለድክብኝ ነው? ነይ እሺ፣ እጄን ያዥ። ዳኒ ዝም ብለህ ሂድ። ቆይ ለምን ትፈሪያለሽ? ነይ እጄን ያዥኝ። እንሂድ። እኔ በዛ አልሄድም። ተደብቋል እኮ አላየኸውም እንዴ? እኔ እያለሁ ትፈሪያለሽ? ቦቅቧቃ! አሁን ድንጋይ ቢወረወር እዚህ አካባቢ ድምጽ እራሱ አይሰማም። አላውቅህም እንዴ? እሱስ ልክ ብለሻል። እሱ ያንቺ ምርጫ ነው። መልካም ጊዜ ነው ቆንጆ። ዳኒ፣ አንተ ዳኒ ምን እያደረክ ነው? ና ተመለስ። ዳኒ! ፍቅር እብዱ! ከዛ በኋላ ልጁ እንዴት ሆነ መሰላችሁ? እንዴት ሆነሽ? ይኸውልህ ልጁ ጓደኛ የለው ዘመድ የለው። እንዴት ጓደኛና ዘመድ የለህም ሲባል ምን ብሎ ቢሰክሳቸው ጥሩ ነው? እኔ እዚች ምድር ላይ የሚመጥነኝ ማንም የለም አላለም። አረ ይሄዱ ይደብራል። ባያስብ እንኳን ትንሽ ፈገግ አትይ። ምን ይሄ ነው? አይ ዳይመንድ፣ አሁን እንደዚህ አይነት ሰው አለ? ከድሮም ጀምሮ እኮ እንደዚህ እየፈጠርክ ነበር የምታስቀን። አረ ትንሽ ልዋሽበት። ለማንኛውም በቃ
አደይ ተመችቷችሁ እዚሁ ልታሳድሩኝ ነው መሰለኝ። እኔ በቀየስ ይሻላል እንዴ። ኧረ ትንሽ ቆይ ዳይመንድ። አይ ሊድ አቤ፣ ሌላ ጊዜ እመጣለሁ። ሄልዬ ይመቻችሁ። በቃ ቻው። አይ ዳይመንድ፣ እድሜ ልኩን እኮ እንዳሳቀን። በጣም እኮ ነው የሚያሳዝነው። በእናትሽ እንዴት ውስጥሽ ትልቅ ሐዘን እያለ ሁሌ ግን ደስተኛ እንደመምሰል የሚከብድ ምን ነገር አለብሽ? እሱማ አንተም እሱም እኮ አባቶቻችሁ ካረፉ በኋላ ሰው ትሆናላችሁ ተብሎ አልታሰብም ነበር። ይኸውልሽ ሄሉ፣ ፈጣሪ እኮ እንደኛ አይደለም። ፈጣሪ መጥቶ አጽናንቶሽ አበርትቶሽ ነው የሚሄደው። ሰው ግን ይኸውልሽ ከንፈሩን ይመጥና አርባ ወጥቶ አልቅሶ ነው የሚሄደው። እሱስ ልክ ነው አቤ። ግን ብርሃን እንዴት ሆነ ይሆን? እሷ ጋር ደግሞ ምን ጉዳይ አለ? ምንም፣ ያው ዝም ብዬ ነው። እስኪ ግን እደውልላታለሁ። እየዋሸሽኝ ነው? ኧረ አይደለም አቤ። ያው እንደምታውቀው አደይ ዴቭን ልታገባው ነው። ዴቭ ደግሞ ወደዛ ቦታ ተመልሶ ሲሄድ ብርሃን በጣም ደስተኛ ነበረች እና አሁን ሊጋቡ መሆኑን ስትሰማ ደግሞ ልቧ እንዳይሰበር በጣም ፈርቻለሁ። ሄሉ፣ ያልገባኝ እስቲ ግልጽ አድርጊልኝ። ያው ብርሃን ዴቭ አደይን ሊያገባ እንደሆነ ሳታውቅ ከዴቭ ጋር ፍቅር ሳይዛት አይቀርም። አትይኝም? ቆይ ብርሃን ምን ነካት? ኧረ ተው በእናትህ። እሷ ምን አደረገች? በመጀመሪያውም እኮ አደይም ዴቭን ቢሆን ማሳወቅ ነበረባቸው። እሱንም ልክ ነሽ። ቆይ ብርሃን እንዴት ሆነች ግን? አላቅም አቤ። እስኪ ደውልላትና እንዴት እንደሆነች እስኪ ጠይቃት። እሺ ልደውልላት። በቃ ለእሷ በጣም ከባድ ነው የሚሆነው። አታነሳም። እኔ የምልሽ ይህንን ጉዳይ ከሰው ውጭ ሌላ የሚያውቀው አለ እንዴ? ኧረ ማንም አያውቅም አቤ። ይህንንም እኮ የነገርኩህ አንድ የኔ ሰው ነብይ ነው። ለማንም እንዳትናገር አደራ። ኧረ ምን ተብሎ ይነገራል ይሄ? ይሉኝ። አዎ በጣም ከባድ ነው። ማነህ ጫኔ? ሰላም ነው ጋሼ? እንዴት ኖት? ያለልኝ መስፍን ቤት እንደገባ ሰማሁ። አዎ ሰምቻለሁ። ምን ነው? ከጋሼ ጋር እንደተጣላና መቼም ክዶ እንደወጣ ታውቃለህ? አዎ አውቃለሁ። እሱ ታዲያ ይህን እያወቅህ ዝም ብለህ መቀመጥ ተገቢ ነው? የተጣለ ሰው መነሳቱ ምንድን ነው ክፋቱ? እሱ አባባልህን ተው። ወንድሜ ከሰማ ምን እንደሚከተል ታውቃለህ። አለልኝን ከመስፍን ቤት አስወጣ። ይህ እንዴት ይሆናል? ይህ ሰው ማደሪያ የለው፣ እርሻ የለው፣ ከብት የለው። ታዲያ እንዴት ይሆናል? አለልኝ ወንድሜን ክዷል። ስለዚህ መቀጣት አለበት። ይህን ሁሉ ጊዜ እኮ አገልግሎ ከጋሽ እኮ ምንም የሚያገኘው ነገር የለም። ከዚህ በላይ እንዴት ይቀጣ? አሃ አንተ ነህ የምታበረታታው፣ የልብ ልብ የምትሰጠው። ጥሩ ለሊ እንዴት ናችሁ? አለን። ምን ነው ብቻ? አደይን እየጠበቅኳት ነበር። ለሊ ካንቺ ጋር አልነበረች እንዴ? አዎ አብረን ነበር እንዴ። ምን ነው ታዲያ የት አለች? አደይማ ከባድ ረጅ ሆናለች። ውሎ ሁሉ ሆስፒታል ነው። ሆስፒታል? ና ሆስፒታል። ግን አሁን ትመጣለች ዴቭ። ለሊ አንዴ ላውራሽ። እሺ ዴቭ። ምንድን ነው ዴቭ? በሰላም? በሰላም ነው ባቡሬ። ይቅርታ አንዴ ላውራት። በቃሽ፣ እቤት እጠብቅሻለሁ። በል ዴቭ። አቤት ዴቭ። አደይ ስትርቀኝ እያየሽ እንዴት ነው ዝም የምትይው? እራቀችኝ ማለት አልገባኝም። ተጣላችሁ እንዴ? ለሊ እንዳልገባሽ አታስመስይ። አደይ ለእኔ ጊዜ እየሰጠችኝ አይደለም። ለምን ብዬ ስጠይቃት መልሷ ላይ ያለሽው አንቺ ነሽ። ሁልጊዜ ለሊ ለሊ ነው እያለች ያለችው። ቆይ ምንድን ነው አልገባኝም። ቆይ ዴቭ፣ አደይ በእኔ ምክንያት አንተን እየሸሸች ነው? አዎ ለሊ ጭራሽ ባስ ብላ ለእኔ ትንሽ ጊዜ ስጠኝ ራሴን ላዳምጥ ምናምን ትለኛለች። ቆይ ምን ተፈጥሮ ነው? ችግሯ ምንድን ነው ለሊ? ይኸውልህ ዴቭ፣ እኔ ይህን ሁሉ ነገር አላውቅም። ይህን የመታመም እሷ ላይ ይህን ያክል ተጽዕኖ አሳድሯል ማለት ነው? አዎ ለሊ ደህና ካልሆነች ሰርጉን እርሰው ብላኝ ነበር። እሺ ስሜታዊ ሆና ነው ብዬ የታለምን መሀላችን አስገባው። ቆይ ደግሞ ሻው ምንድን ነው? እኔ ምንም እየገባኝ አይደለም። ምን ተፈጥሮ ነው? ይቅርታ ዴቭ፣ ሁሉም ነገር የሆነው በእኔ ምክንያት። ለምን ለሊ? አደይ ለአንቺ እያሰበች ሁሉ ነገሯን እየተወችልሻል? ምን አለ አንቺን ብታስቢላት? ቆይ የምታደርገውን ነገር እያንዳንዱን የተከታተልሽ ብትነግሪያት ምን አለበት? አዎ ልክ ነህ ዴቭ፣ እኔ ነኝ ራስ ወዳድ የሆንኩት። በጣም ይቅርታ ለሊ። አንቺ ልናገር ፈልጌ አይደለም። በእርግጥ ያለሽበትን ነገር አላውቅም።
ግን ለሊ ይገባኛል ዴቭ። እኔ ራስ ወዳዱኝ የእሷን ሀሳብ በሙሉ ወስጄዋለሁ። በጣም ይቅርታ። አይ ለሊ እንደዚህ ማን እንዲጸጽተኝ አታድርጊ። ያው ሌላ መጥቼ የምጮህበት ሰው ስለሌለ ነው የጮህኩብሽ። በጣም ይቅርታ አድርጊልኝ። አደይ ስላናደደች ነው። አደይ ባቡሬስ አለ። አደይ ቤት ነው። ምንድነው? ምን ተፈጥሮ ነው? ምንድነው ፊትሽ? አይ ምንም አልተፈጠረም አደይ። ቤት ስትመጪ እናወራለን። አሁን ለዴቭ ጊዜ ስጪው፣ አንቺን ሲጠብቅሽ ነበር። ወይኔ ዳኒ ልቤ ያበደ ምርጥ ጊዜ። እየቀለድክ ነው? ምን ቀለዳለሁ? ስትሮጪና ስትፈሪ ግን እንደዚህ ነሽ ማለት ነው? ዳኒ ያማረብህ መስሎ ከሆነ በጣም ተሳስተሃል። እሺ ምን እሳሳታለሁ የኔ ቆንጆ? ከአንቺ ጋር ከዚህ የበለጠ ምርጥ ጊዜ አለ? እንደዚህ እንደሳክብኝ አትቀርምሽ። አሳይሃለሁ። ምን ልታመጪ? እሱን አሳይሃለሁ። ስሚ ደግሞ ዳኒን እበቀላለሁ ብለሽ ቤት ሳትደርሺ እንዳትደፊሽ። እህቴ ደግሞ ምንም ሳትሆን ላኪልኝ። ወይኔ ጉድ የተበላ። ወደ ግራ ልሩጥ፣ ወደ ቀኝ ልሩጥ፣ ወደ ኋላ ልመለስ። ቀኝ ዳይመንድ። ውይ ስሜንም አልረሳሁም። ሰውዬ ሰላም ባላየ ልታልፈኝ ነበር ነው ዳይመንድ? ኧረ አይደለም። ቆይ ለምንድን ነው ስታይ የምትሸማቀቀው? መስሎ ነው ዶክተር። ኧረ እኔ አልተሸማቀቅኩም። ያርግልህ። እሺ ቆይ ለምንድን ነው ባለፈው ቢሮ ና ብዬ አልመጣሁም? የት ቢሮ ነዋ፣ ሆስፒታል። እኔ አልታመምኩ። ሆስፒታል ምን አደርጋለሁ ዶክተር? አይ እኔማ ባለፈው ገቢ የለኝም ስላልከኝ አዝኜልህ ነበር። እንዴ ኧረ ዶክተር እንዴ ምንሽ ነው? እኔ ኩላሊቴን መሸጥ አልፈልግም። ለምን እኔ ሳልበላ ጾሜን ድፍት አልልም? ኩላሊቴን ሸጬማ ጤናዬን አላጣም። እንዴ አልገባኝም። ኧረ እንደተከባበርን ዶክተርዬ። እኔ ከድህነት ጋር ከልጅነት ጀምሮ ጭቃ ስናቦካ አንተ ትብስ አንተ ትብ ተሳስበን በቃ ተነፋፍቀን ነው ተከባብረን እየኖርን ያለ ነው። እንዴ ድህነትም ነፍስ አለው እንዴ? ጭራሽ ነፍሴን ነው የፈለከው ዶክተር? እንዴ ቆይ ዶክተር ማን ላከ እንዴ? ተልኮ አለብህ እንዴ? እንዴ ምንድን ነው? ዳይመንድ ተረጋጋ እስኪ መጀመሪያ። እኔ የምለው ነገር ሰምተኸኝ? እንዴ ሰማሁ እኮ። እንዴ በደንብ አስረዳኝ እኮ። በቃ አይመስለኝም ዳይመንድ፣ አንተ እያልክ ያለህ ነገር ሌላ ነው። እኔ ደግሞ የምልህ ባለፈው ቢሮ ስናወራ ለምን እንደምትዘርፈው ስልክ 2 ልጆች አሉኝ ብለኸኝ ነበር። እና ደግሞ እኛ ድርጅት ውስጥ ለልጆች የሚሰጥ እርዳታ አለ እና አምጥታቸው ስለ እነሱ ብንነጋገር ብዬ ነበረ። ቢሮ ነው ያልኩ። ቆይ አልገባኝም። እርዳታው ቆይ እንዴት ነው? ነፃ ሕክምና፣ ንጹህ ልብሶችን እና የትምህርት ቁሳቁሶችን እንዲሁም ደግሞ የስነ ልቦና ትምህርቶችን እናስተምራቸዋለን። ኦኬ እንደዛ ነው እንዴ? ታዲያ እኔ መች ገባኝ እንዴ? ሆስፒታል ውስጥ ግን እንደዛ አይነት ነገር ተጀምሯል ማለት ነው? አንተን የምልህን አትረዳም አትሰማም እንጂ እኮ ስለ ሆስፒታሉ በጣም ብዙ ነገሮችን ብዬ ነበር። አረ ከባድ ሰው ለካ ያዋዛ አይደለም። አሁን እንደተረዳኝ ተስፋ አደርጋለሁ። በምትፈልገው ሰዓት ሆስፒታል መጥተህ መነጋገር እንችላለን። አያሳስብም ዶክተሬ። እሺ ቻው። ለሊ ምን ሆና ነው እንደዚህ የተከፋችሁ? ስለ እኔና ስለ አንቺ የሆነ ነገር እያወራን ነበር። በዛ ስሜታዊ ሆና። ስለ እኔ ምን? አደይ አንዳንድ ነገር አለሽ እኮ ፊቷ እንደዚህ እስኪሆን ምንድን ነው የምታወሩት? እሱ የኔና ሰው ጉዳይ ነው። መቼም የሚያስከፋ ነገር አልተናገርካትም አይደል? አደይ አልተናገርኳትም። በቃ ተነስ ወደ ቤት እንሂድ። እታለም ጋር? አዎ እሺ ደስ ይለኛል። ምን አዲስ? አረ ምንም አዲስ ነገር የለም። ማሚ ቤዛን አንቃ ልገላት ነው። ወተን ፍቅርን ብንፈልጋት ይሻላል። ይበላት የታባጧ። አሹ እኔ ግን ይሄ መዘዝ ለአንተም እንዳይተርፍ እየፈራው ነው። አዎ አይቀርልክም አሹ። ከአሁኑ ማምለጫ መንገድ ብትፈልግ ይሻልካል። ማነው? አንተ ቆየት ዞር ነው ወይስ አንተ ሜሎች ተባባሪ ነው? ምንድነው የትም ዞረሽ እየመጣሽ አሹ ላይ የምትጮይበት? አንቺን ያናገረሽ የለም። ዝም በይ ሩታ፣ አልፈልግሽ። እስኪ ቀስ በይ ተረጋጊ። እማዬ ፍቅር ተመልሽ። የትም ሄዳች?
አንቺ ቆሻሻ! አንቺ ነሽ እጄን ያልሽ? ልቀቂኝ ወደዛ! ፍቅር እባክሽን ከመግባትሽ በፊት እናውራ። ምንድን ነው? ምን ፈልጋችሁ ነው? ይኸውልሽ ፍቅርዬዋ፣ እኔ ወደ ትምህርት ቤት ስመጣ አንቺ የለሽም። ብጠብቅ ከዛ የለሽም አንቺ። እና በዛ ሰዓት ነው የምትመጣው? ስንቴ ነው ስልክ ደውዬልህ ያላነሳው? መቼ አየሁትና ነው ፍቅርዬዋ? አላየሁትም እኮ። እሺ አሁን አትንተባተብ። ምንድን ነው? ምን ፈልገህ ነው? ይኸውልሽ እትዬ ስመለስ ፍቅርስ ብለው ሲጠይቁኝ አላገኘኋትም ጭራሽ ብዬ ከማስጨንቃቸው ብዬ ያው ዳኒም ታገኘሽ ስለሚወድሽ ስለማይጎዳሽ አግኝቻት ነበረ። ነገር ግን ሂድ ወደ ቤት ተመለስ ብላኝ ነው ብያቸው ዋሿቸው ከሚጨነቁ ብዬ። ኧረ አንተም ተባባሪያቸው ነህ ማለት ነው። ኧረ እኔ ምንም አልተባበርኩም ፍቅርዬዋ። እንደው የዛሬን ተባበረኝ። እኔ እናት እኔ ስንት ነገር ተባብሬሻል ነበር። ይኸውልሽ እትዬ በጣም ተናዷሉ። እኔ እንደዋሸው ካወቁኝ ያልቅልኛል። በጣም ጥሩ። እኔስ እሱን አይደለም የምፈልገው። ፍቅር እራሱ ደር እስኪ አትሁኚ። አሹ ልትረጁ ሞክሪ። ውይ ይቅርታ፣ ሁለት ያሹ አሽቃባጮች ምንም ማድረግ አልችልም። ፍቅር እባክሽ፣ እትዬ በጣም ተናደዋል። አሹ እንደዋሻችሁ ካወቁ ደግሞ ከዚህ ቤት ያባሩታል። የዛሬን ብቻ ተባበሪን እባክሽ። እንዳታስቢው፣ እኔም የምፈልገው እሱ ነው። ሶስታችሁንም ከዚህ ማባረር። በቃ ተረጋጋ። ፍቅር አይደለም ተለምና ተሰርባ ራሱ የምትሆን ሰው አይደለችው። ለትዬ ሁሉንም ነገር እናስረዳቸዋለን። ወይ ማዘሯ እንዴት ነሽ? ይመስገን ልጄ። ምን ነው ደህና አይደለሽም? እንደ ፊትሽ ተቀያይሯል። ምንም ማዘሯ፣ ዝም ብዬ ነው። አዎ ቅድም እንደዚህ አልነበርሽም እኮ ሊሊ። ቆይ ከዴቭ ጋር ምንድን ነው ያወራችሁት? የተፈጠረ ችግር አለ እንዴ? አይ ምንም የለም፣ እንደዚሁ ዝም ብለን አንዳንድ ነገሮችን እያወራን ነበር። እርግጠኛ ነሽ ሊሊ? አዎ ቤኪ። እሺ ካልሽ ልጄ። ቅብጥሌ ለሊ ካልሆነች እኔ ዞር ብሎ ያየኝም ብላ እኔ ጋር ክስ አቀርባለች። ለምን ሄዳ አታያትም? እባክሽ ማሚ፣ ዝም ብላ ነው የምታወራው እሷ። ከጊንጎ ጋር ዞራ ነው የምትለው። እኔ ከለልዬ ጋር የሆነ ነገር ላውራ። አንተ ቤት ሂድና እህትህን ያት። ምንድን ነው እሱ? ሚስጥር ነው እንደምታወሩት? አዎ የሴቶች ጉዳይ ነው። አይ ማዘሯ፣ እንዲሁ ሳይዝ ዝም ብለሽ ለሌሊ ነው የምታዳዩ። ቆይ እኔ ልጅ ሳያለው እንዴ? አረ ቀናህ ማለት ነው። ለልዬስ ልጄ ለመሆን ምን ይጎላታል ብለህ ነው? በሉ እኔ እናንተን በክርክር አልችላችሁ። ለማንኛውም ምን ይልጣ። ቻው። ልጄ ምን ሆነሻል ዛሬ? ነይ እስኪ ወደ እኔ። ምን ነው እኔ ልጅ? ምን ነው እኔን ይክፋኝ? ምን ነው ማዘሯ? ምንም ማውራት አልፈልግም። ዝም ብለሽ ቀቢ። እኔ በጣም ጎዶኛል ማዘሯ። እኔ ልድከም። እኔ እያለሁ ደግሞ ምንም ድካም አያስፈልግም። እኔ እናትሽ አለሁልሽ ማዘሯ። ቆይ እኔ እራሱ እንዳለኝ እንዴ? እኔ ሰው አልረዳም ማዘሯ። ማን ነው እንደዚህ ያለው? መልሽልኝ ማዘሯ። እኔ ሰው ሳልረዳ ሰዎችን ለራሴ ጉዳይ ብጠቀም ሰው ነኝ እንዴ? አይ በቃሽ እንግዲህ ሰላም እንጂ በቃ እንደዚህም አይለቀስም። እሺ ልጄ በቃ እኔም ማቃት ለልጅ አይደለች። እኔም ማቃት ለልጅ ጠንካራ ጎበዝ ልበ ብርቱ ናት። ሁሉም ሰው እንደዚህ ባለሽ ነገር አትጨናነቂ። ደግሞ ልታለቅሽ አይገባሽ። የአዴ ጓደኛ አዴ ለራስሽ ብለሽ ነው ከጎንሽ ያደረግሻት። በአንቺ ምክንያት ፍቅራችን እየቀነሰ ነው። አንቺ ለሱ አታስቢም አለኝ። አውቃለሁ እንደዚህ ልከፋሽ አይገባም። እሱ ትክክል ቢሆንም አንቺ የዚህን ያህል ማልቀስና መከፋት የለብሽም። በጣም ተሰምቶኛል ማዘሯ። አዴ እኮ እንደ እህቴ የማስባት ጓደኛዬ ናት። ለምን ታዝኛለሽ? ስላልሆነ እኮ ነው ያመመሽ እንዴ። አደዬ ደግሞ ምንም ይሁን ለአንቺ አይደለም ጊዜዋን ምንም ነገር ብታደርግልሽ እሱ ምን አገባው? ፍቅረኛዋ ነው እና በቅርቡ ይጋቡ ነበር። ነገር ግን አደይ ሰርጋቸውን እንዳራዘመችውና ጊዜ እንዲሰጣት እንደጠየቀችው ነገረኝ። ይህ ሁሉ ደግሞ የሆነ በአንቺ ምክንያት ነው አለኝ። ተይ ለልዬ፣ የእሷን እውነት ሳትሰሚ አትረበሽ። ይሄኔ እሷ ያንቺን ስም አላነሳችም። የሆነ ሰው መጥቶ እንደዚህ ነው እንደዛ ነው ስላለሽ እሷ ጓደኝነት ትክክል አይደለም ማለት አይደለም። አውቃለሁ አደይ እንደዛ አታስብም፣
ግን ደግሞ ማዘሯ ዴቭ ያለው ነገር በጣም ትክክል ነው። አደይ ለእኔ ብላ ብዙ ነገሮችን ወደኋላ ትታለች። ይሁና ልጄ። ታዲያ ጓደኝነት ማለት ምንድን ነው? ራስን እየጎዱ ሰውን ማስቀደም ማለት ነው እንዴ? እሱማ ማዘሯ አደይ ኃላፊነቷን እየተወጣች ነው። ግን ደግሞ እኔም እንደ ጓደኛ እሷን መረዳት ነበረብኝ። ከኔ ጋር ብቻ ሁኚ ብዬ እሷን ማስጨነቅ አልነበረብኝ። እሱን አንቺ ታውቂያለሽ ለልዬ። ግን እሱ እንደዚህ ተናገረኝ ብለሽ ማዘን የለብሽም። እሺ ማዘሯ አላስንም። ለልዬ ነገሮችን በውስጥሽ አትያዥ። መነጋገር ካለባችሁ በግልጽ ተነጋገሩ። እሺ ማዘሯ፣ አሁን ቀለል አለኝ። በጣም አመሰግናለሁ። ለልዬ ነገሮችን በውስጥሽ አትያዥ። መነጋገር ካለባችሁ በግልጽ ተነጋገሩ። አለመነጋገር ደግሞ ትልቅ ጉዳት ያመጣል። ለልዬ አንድ ሰው መጥቶ በመሀላችሁ የሆነ ነገር ስላለ ምንም ነገር አትበይ። ግን መነጋገር በግልጽ ማውራት እንዳለባችሁ መልመድ አለባችሁ። እሺ አላለቅስም። የኔዋ ልጅ በድጋሚ ስታለቅሽ እንዳለሽ። እሺ እሺ አላለቅስም። አንቺ ተረጋግሽ። ፍቅር ምን እያደረግሽ ነው? ያምሻል እንዴ? ልቀቂኝ እንጂ። ዞር በይ ከዚህ ጋር። እገልሻለሁ። ሰሚኛልሽ? ወንድምሽ ከዚህ በኋላ አጠገቤ ቢደርስ ከምድረ ገጽ ነው ማጠፋችሁ። እሺ በቃ ተረጋጊ። እማዬ የሚያደርጉኝን ነገር እኮ ስላላየሽ ነው። ሰማሁኝ እኮ ልጄ። ደህና ነሽ? ምንም አልሆንሽም ልጄ። ደህና ነሽ? ለማንኛውም እኔ ምንም የማውቀው ነገር የለም እማዬ። ግን አንቺን በጣም ነው የምወድሽ። ፍቅር ደግሞ እንገናኛለን። ቆይ ማሚ። ፍቅር ምንድን ነው የተፈጠረው? ከትምህርት ቤት ቀጥታ ወደዚህ መምጣት ሲገባሽ ወደዛ እንዴት ነው ሄድሽው? እማዬ አስገድዶ እየጎተተ ነው የወሰደኝ። አሹ የት ሄዶ ነው የሚያስገድዱሽ? እማዬ እሱም እኮ የነሱ ተባባሪ ነው። ምንም ሳይረዳኝ ዝም ብሎ እያየኝ ለዳኒ ሰጥቶ ይመጣ። ፍቅር ምን ፈለግሽ አንቺ ደግሞ? እውነት ነው አሹ እንደዛ አደረገ? አዎ እማዬ፣ ለካ እኔን ማንም አይወደኝም። እያለቀስኩ እየለመንኩት ነው ትቶኝ ሄደው። ለእኔ ያለኝ ግን ሌላ ነው። እየዋሸችሽ ነው እማዬ። አሹ አላገኛትም። ጭራሽ ትምህርት ቤት ሲሄድ እሷን አላገኛትም። አይ እሱን ስተዩ። አንቺ መዋሸት ጀመርሽ። አትዋሽለት። የምሬን ነው እማዬ። እሱ ምንም ነገር የሚያውቀው ነገር የለም። በእውነት አላየም። ሩታ ምንድነው ሶስት አይነት ወሬ የምታወሩት? እሱ ራሱ ነግሮኛል። አግኝቻታለሁ፣ አንተ ወደ ቤት ሂድ ብላኛለች ብሏል። መዋሸት ጀመርሽ። ለምንድን ነው የምትከራከሪለት? አንቺ ከሱ በላይ ታውቂያለሽ። አንቺ አሹ አንቺ ግን አሹ ከቤት ይባረር ምንድን ነው የምትጠቀሚው? እረፍት አገኛለሁ። ጭቅጭቃችሁ፣ ሁሉ ነገራችሁ በጣም ነው ያስጠላኝ። በቤት የመታችሁ እኮ አስጨነቃችሁኝ። ክፉ ነሽ፣ ጨካኝ። እሺ እሰይ እንኳን ሆንኩ። ደግ አደረግኩ ሩታ። አንቺ ምንም አይመለከትሽ። አሹ ሲባረር ማዝመ ብያለሁ። ጉድሽን ነው የምዘከዝክልሽ። ጫኔ ብርሃን እናቴዋ እንዴት ነሽ? አባዬ የት እንዳለ ታውቃለህ? አባትሽ ሰሞኑን የሉም። የት እንደሄዱ አላወኩም። ወንድማቸውንም ብጠይቀው ሊነግረኝ ፈቃደኛ አልሆነም። እሺ ስለ እህትሽ የሰማው ነገር አለ? ስለ እህትሽ ኧረ ምንም ነገር አልሰማው። ምን ሰምተሽ ነው? ስለመጣላት ባል የምታውቀው ነገር አለ እንዴ? ኧረ አላውቅም። ደግሞ ሌላ ባል መጣላት? እሷ እንደ እድለኛ ነች። ራሷ ነች እጅ እንድሏን የምታበላሸው። አለልኝ መስፍን ጋር ነው እንዴ ያለው? አዎ እዛ ነው ያለው። በቃ እሺ ልሂድ ወደዛ። አይ እዚሁ ቆይ። እዛ የጋለ ጦርነት ነው የሚጠብቅሽ። እንዴ ምን አደርጋለሁ ታዲያ እዚህ? ብርሃን ይኸውልሽ፣ በዚህ እድሜሽ እህቴ ባሏ እያልሽ ጊዜሽን አትፍጂ። ለአባትሽ ንገሪያቸውና ጫኔ እንዳሩኝ ባያቸው፣ አለበለዚያ ቆመሽ መቅረትሽ ነው። ሰማኛለህ ጫኔ፣ አንተን ከማግባት ቆሞ መቅረት ይችላል። እሺ ተይ ተይ ብርሃኔ ተይ ተይ፣ ይሻልሻል ተይ። ነጋሽ ስርስሩ ሳቶ ሰውትስ ቆይቼ ቤት ንብረቴን ወስዶ ሸጦ ለሌሎች አከፋፍሎ ሜዳ ይጣለኝ። መስፍኔ ባይኖርማ ገደል ከቶኝ ነበር፣ ጅብ ሊያስበላኝ። ግድ የለም እሰራልሃለሁ። አንተ ሽማግሌ መስፍኔ ሳነሳው ደወለ። መስፍኔ እኔ ጠበቃ። አይ ቤትም አልገባሁም። ወንድ ልጅ ቤት ምን ያደርጋል ብለህ ነው? ውጭ ቁጭ ብዬ እየጠበቅኩ እኮ ነው። ጋሼን አገኘሃቸው? እና ለምንድን ነው የምጠነቀቃቸው? በል ከዚህ በላይ ምን እንዳያደርጉኝ መስፍኔ። እንዴ ቤቴን ንብረቴን ወስደው እኮ ይሸጣው አከፋፈሉት። ሜዳ ቀረሁ ጅብ ሊበላኝ። አንተ ባትኖር ምን ይውጠኝ ነበረ?
እሳቸውን እሺ ያልኩማ ማግኘት የሚገባኝን ነገር አገኛለሁ ብዬ ነበር። መስፍኔ ደግሞ እያወቅ ከሁለቱ አንዳቸውን ልጃቸውን ይድሩኛል ብዬ ነበራ። እንዴ ቆይ እኔ አደይን ለማግባት ምን ያንሰኛል? ወስደው ለጌታ ልጅ ለምን ብለው ከተማ ባያስገቧት እኮ እኔ ተፋቅረን እንኖር ነበር። በል እኔ ለመመኘት እሷን ምን አንሶ ይበል? ያጠነቀቃቸዋለሁ። ከዚህ በላይ ምን እንዳያመጡ ብለህ ነው? እሺ መስፍንዋ፣ እሺ እጠብቅሃለሁ። በቃ እሺ፣ ሰላም ወይ። እኔም ይሄን ሽማግሌ ታልሰራሁለትማ አለልኝ አይደለሁ። አይ ቆይ ብቻ ቀኑን ይጠብቅ። እህቴ ይላል። አንተ ደነስ! ምን እያደረግሽ ነው? በአንተ ምክንያት ግን ስንት ነገር እንደተበላሸብኝ ታውቃለህ? በጣም አስጨነቅኩሽ እንደ ቤዛ? መጨነቁን ተወዳኒ። እንዴት እያወቅህ ስራ እንደምጀምር እንደዚህ አይነት ስህተት ትሰራለህ? ቆይ ቤታቸው ድረስ ምን አስኬደሽ? እኔማ እማዬ ናፍቀት ነው ያለችኝ። በዛው ደግሞ ስራ እንደጀመርኩ ነግራታለሁ ብዬ ነበር። ዶክተሩ ቀጠረሽ እንዴ? አዎ፣ ግን ምን ዋጋ አለው? ይኸው እድሜን አንተ ተበላሸሽ። እንዴት? አሁን በጣም ሰዓቱ ሄዷል። አሁን በዚህ ሰዓት ምን ብዬ ልሂድ? ኧረ ቤዚ ደግሞ የመጣልሽን እድልማ አታባክኝ። አሁን ሂጂና የመጣልሽን ነገር ሁሉ ቀበጣጥረሽም ቢሆን አስረጁ። ዶክተሩ በጣም ኮስታራ ነው። ጥርስ ይኑሮ አይኑሮ ራሱ ማውቀው ነገር የለም። እና እኔም አብሬሽ ልምጣ? አንተ ደግሞ ምን ትሰራለህ ዳኒ? አይታወቅም። ዛሬ ልጠቅምሽ እችላለሁ። አይ አንተ አታስፈልግም ዳኒ። ከጥፋት ውጪ ምንም ቁም ነገር የለህም። ደግሞ ስማ፣ ምን ሁለተኛ ተሳስተ ፍቅር አጠገብ እንዳትደርስ እሺ? ለፍቅር ተቆርቆረሽ ብቻ ባልሆነ እባክህ። እሷ እንደፈለገች እማዬ ግን ልከሰን ነው። እናቷ ግን ምን እሺ ነው ሀርደኛ ምናምን ነገር ናት እንዴ? ተናገርኩ ዳኒ። የምትጠነቀቅ ከሆነ ተጠንቀቅ። በለኔ ሌላ መዘዝ አልፈልግም እሺ? እስቲ መጀመሪያ ያሉብንን ችግሮችን ልፍታ። ምን አይነት ልጅ ናት? ቆይ ህይወቷ እንዴት ነው? በቃ ከጓደኛዋ ጋር ብቻ ነው? ቆይ እንዴት ነው የምትኖረው? ዶክተር ይቅርታ በጣም ቤዛ፣ ጭራሽ ማርፈርሽ ሳያንስሽ በርሳ ታንኳኪ ፍቃድ ሰጠቂ ትገቢያለሽ? ቆይ ምን ማድረግሽ? በጣም ይቅርታ። በያውን ውጭ ስለፈጠረ ዶክተር፣ መጀመሪያ ያረፈድኩበት ምክንያት ላስረዳ። ቤዛ፣ እሱንም ለማስረዳት መጀመሪያ ውጪና አንኳኩተሽ ፍቃድ ጠይቀሽ ተመልሰሽ ገቢ። ማለት አሁን ወጥቼ ልግባ? ቤዛ፣ ይሄ እኮ ሆስፒታል ነው። ታማሚ ኖር አይኖር ቼክ ሳታደርጊ እንደዛው ብለሽ ትገቢያለሽ። ዶክተር መግባት ይቻላል? አዎ፣ ነይ ግቢ። ቁጭ ለምንድን ነው ያረፈድሽው? ከቤት አላስወጣ ብለውኝ ነው። እነማን? አታውቃትም፣ እማዬ ናት። ምንም ባላጠፋሁት ነገር ምንም በማላውቀው ነገር አስገባችኝ። እስር ቤት በለው። እናትሽ ናት ያሰረችሽ? ዶክተር ነገሩ ስብስብ ነው፣ ግን የስራዬን ነገር ለደቂቃ እንኳን አልረሳሁትም። ግን መውጣት ስላልቻልኩ ነው። ቤዛ፣ እዚህ ሙያ ላይ የሆነች ማርፈድ በጣም ዋጋ ያስከፍላል። አውቃለሁ ዶክተር፣ በጣም ይቅርታ። ዛሬ ስራ የመጀመሪያ ቀንሽ ነው። እሺ፣ ችግር የለው። አንቺ የሚጠብቅ ስራም ሆነ ታማሚ የለም። ገና አስበሽዋል? አንቺ የሚጠብቅ ታማሚ ቢኖር ኖሮ የሚፈጠረውን ችግር በጣም ከባድ ነበር። አራው ዶክተር፣ በጣም ይገባኛል። ግን ከዚህ በኋላ ተሳስቼ አላረፍድም። ይቅርታ። አንቺ ላይ መተማመን እንኳን በጣም ከባድ ነው። ግን ፍላጎትሽን ስላየው እድል ልስጥሽ። አመሰግናለሁ በጣም። ተረጋጊ። አንቺ መጮህና መናገር አይጠበቅብሽም። አንቺ መድኃኒት እንጂ በሽተኛ መሆን የለብሽም። አንቺም ታካሚውም እኩል ከጮኋችሁ መረጋጋት ካልቻላችሁ ለእናንተ ሌላ ሐኪም ያስፈልጋችኋል ማለት ነው። ውይ ይቅርታ በጣም ዶክተር፣ ለምዶብኝ ነው እየጮኩ ማወራው። ረጋ በይ ቤዛ። መልስሽ፣ ንግግርሽ እርጋታ በተሞላበት መንገድ መሆን አለበት። እዚህ መጡ ታካሚዎች በሽታቸው አብዛኞቹ መነጫነጫቸው ሰዎች ናቸው ያሉት። በህይወታቸውም ደስተኛ ላይሆኑ ይችላሉ። ስለዚህ የአንቺ ንግግር እርጋታና ሰላም በተሞላበት መንገድ መሆን አለበት። ይህ ሁሉ መርፌ ለመውጋት ነው? ቆይ ምንድን ነው የሚፈላሰፍብኝ ሰውዬ? እሺ ዶክተር፣ ተግባብተናል። በጣም ጥሩ። 1-3 ቀን ስራሽልኝ እና ትቀጥያለሽ አትቀጥይ የሚለውን እንወስናለን። እንደዛ ይሻላል? አዎ ቤዛ፣ ማርፈርሽና መንቀልቀልሽ ትንሽ ረብሾኛል። ወይ ይቅርታ ዶክተር፣ እየተጣደፍኩ ስለመጣው ነው። ይሁን ቤዛ፣ ተረጋግተሽ ወደ ስራ ለመመለስ ሞክሪ። እሺ
አሹ ፍቅርን ሲወስዷት እያየ ዝም ብለህ መጣ? ኧረ ተይ፣ እኔ ትቻት አልመጣሁም። አትዋሽ፣ ሁሉንም ነገር ፍቅር ነግራኛለች። ኧረ ተይ፣ እስካሁን እኔ አይደል እንዴ ስከታተላት የነበረው? አይኔ እያየ እንዴት ትቻት እመጣለሁ ብሎ ነው። አሹ አትዋሽ። እውነቱን ነው እትዬ፣ ለእኔ ነግሮኝ ነበር። አሹ ፍቅርን ትምህርት ቤት አላገኛትም። አንቺ ዝም በይ፣ በማይመለከትሽ ነገር አትግቢ። ቶሎ በይ፣ ሂጅ ግቢ። ማሚ ምን ማድረግሽ ነው ግን? አሹ እኮ ምንም የጠፋው ጥፋት የለም። የእናንተን መልስ አልፈልግም። ከቻላችሁ ግቡ። አሹ ልጄን የማየውን ጎረምሳ እየጎተተ ሲወስዳት እንዴት ነው ዝም ብለህ የመጣኸው? ይቅርታ እትዬ፣ ዋሽቻለሁ። አሹ ምን እያልክ ነው?